እኔ ሄለን ኩምሽሽ እንድትል አይደለም ፈልገው ሄለን የኔ ብቻ እንድትሆን ነው የምፈልገው። ምን? አሁንም እነዛ ቪዲዮዎቹን ይዘህ ልታስፈራራት ነው? እኔ የሚያሳዝነኝ ያ የዋ ፍቅረኛዋ ነው። ጊዜውን በከንቱ ማቃጠሉ። ባዶ ኮምፒውተር ይዘሽብኝ ትመጫለሽ እንዴ? ቢያንስ ከፍተሽ እንኳን አታረጋግጭም? ግን አይሆንም፣ ቅዱስን ያሳጣኛል። እኔ ደግሞ ቅዱስን አጥቼ መኖር አልችልም። መጀመሪያ ተረጋጋ እስቲ። ዋናው ንብረቱ መገኘቱ ነው። በቅርሽ አንቺ አረመኔ! ምን አባሽ ፈልገሽ እዚህ ቤት የመጣሽ? መጣሁ። ኧረ አይደለም፣ ድንገት ነው ያየኋችሁ። ማና ባሽ ልኮሽ ነው የመጣሽ? ተከታተለሽ ይመጣሽ ነው አይደል? ኧረ አይደለም፣ ድንገት ሳልፍ ነው ካሌብን ያየሁት። ምንድን ነው ያየሽው? ማለቴ ምንም አላየሁም። እቺ ነገር ከአንቺ አፍ ወጥቶ ልስማና ሲጥ አድርጌ ነው ማንጠለጥልሽ። ሰማሽኝ? ገባሽ አይደል? ገብቶኛል። በተለይ ለሄለን ሰማሽ አይደል? እውነት ሰምቻለሁ። አሁን ቀጥ ብለሽ ወደ ቤት ሄጃለሽ። አንድ ጥያቄ ጠይቃለሁ ብትይ እገልሻለሁ። ሂጂ ቅጥ አሁን ቀጥ ሂጂ። ማንስ ቢሆን ምን አስጨነቀሽ? ዋናው ነገር የምንፈልገው ነገር በእጃችን መግባቱ ነው። ቢሆንም ጥንቃቄ ያስፈልጋል። በትንሽ ስህተት ብዙ ነገር ልናጣ እንችላለን። እሱስ ልክ ነሽ። እኔም ሄለንን ያጣኋት በትንሽ ስህተት አይደል? እሷን በእጅ እንደማስገባልህ ነግሬሃለሁ፣ ግን አንተም ቃልህ እንዳታጠፋ። አሁን ሁሉም ነገር በእጅ ስላለ ጠንከር ያለ ውሳኔ ወሰን። የምን ውሳኔ ነው? እጅ ላይ ያለውን ፋይል ሶሻል ሚዲያ ላይ በትነው። ያኔ ሄለን ኩምሽሽ ትላለች። እኔ ሄለን ኩምሽሽ እንድትል አይደለም የምፈልገው ሄለን የኔ ብቻ እንድትሆን ነው የምፈልገው። ለማንኛውም ፋይሉን ቼክ አድርገው። ልክ ነሽ። አንድ ነገር አድርገው እንዳይሆን። መስሪያ ቤት ነው አይደል ያገኘሽው? አዎ። አሁን ጥያቄ ተብዛ፣ ክፈተውና እንመልከተው። እሺ። ምንድነው የሚያደናብርሽ? ኧረ እኔ አልተደናበርኩም። የት ቆይተሽ እየመጣሽ ነው? ምንድነው እንደዚህ የሚያቻክልሽ? አይ ምንም፣ እትዬ ልካኝ ነው የወጣሁት። የሆነ የደበቃችሁት ነገርማ አለ። ያለ ምክንያት ሰራተኛና አሰሪ እንደዚህ ሚስጥረኛ አይሆኑ። ይቅርታ፣ አሁን ስለቸኮልኩ ልሂድ። ምንድነው ያስቸኮልሽ? ንገሪኝ። ስለ ካሌብ አጣርተሽ እየመጣሽ ነው አይደል? አንድ ነገር ልንገርሽ፣ ያ ጉድ መውጣቱ አይቀር። እኔ እሷም አንቺም ያኔም እንደምትሆኑ ማየት ነው ፈልገው። እኔ የሚያሳዝነኝ ያ የዋ ፍቅረኛዋ ነው። ጊዜውን በከንቱ ማቃጠሉ። ቅዱስ ደግሞ ልትከራከረኝ አምራታል። ሂጂ እዛ። ምንድን ነው? ምንድን ነው ይሄ? ምንድን ነው? እያሾፍሽብኝ ነው? ምንድን ነው ማሾፍብህ? ንብረቴን አልከኝ? የትም ገብቻ መጣውልህ ንብረትን።
ምንድነው? ከዚህ በላይ ምን ጠብቀህ ነበር? ምንድነው? ምንም ፋይል የለውም እኮ አይደለም። የእሷ ፋይል አይደለም የኔ ራሱ የቀደሙት ምንም አይነት ፋይል የለም። ስለዚህ ፎርማት አድርገዋለች ማለት ነው። ፎርማት? ወይኔ ሄለን፣ ወይኔ 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 ተጫወተችብኝ አይደል? ወይ እንዴት አድርጌ እንደምሰራላት ቆይ እኔ ነኝ የማውቀው። መጀመሪያ ተረጋጋ እስቲ። ዋናው ንብረቱ መገኘቱ ነው። እኔ ንብረቱ ይሄ ቆርቆሮ ምን ያደርግልኛል? እኔ እኮ ዋናው የምፈልገው ፋይሉ ነው። እሷን እንደፈለግኩ ላሽከረክራት የምችለው ብቸኛ መንገድ እሱ ነበር። አሁን ምንም የለም። ይሄ እኮ ባዶ ቆርቆሮ ነው። ይሄ ኮምፒውተር ችግር የለብኝም። እኔ ታጥፎ በምን አውቃለሁ? ዝም ብለሽ የሆነ ባዶ ኮምፒውተር ይዘሽብኝ ትመጫለሽ እንዴ? ቢያንስ ከፍተሽ እንኳን አታረጋግጭ? የተነጋገርነው እኮ ላመጣልህ እንጂ እያንዳንዱ ነገር አጠርጥሬ አይቼ አረጋግጬ ላመጣ አይደለም። እኔ ባዶ ፒሲ ምን ይሰራልኛል? ሌላ መንገድ መፈለግ አለብኝ። ይሄ ምንም የሚያስጨንቅ ነገር አይደለም። እንዴት ነው የማያስጨንቀው? በቀላሉ የኮምፒውተር ባለሙያዎች ሪከቨሪ ያደርጉታል። አዎ አንቺ እንዴት አላሰብኩት? በፍጥነት መሄድ ይኖርብኛል። አሳውቅሻለሁ። ተረጋጊና ንገሪኝ። ምንም የሚያረጋጋ ነገር የለም እትዬ። እንደፈራ ነው። ካሌብ እጅ ላይ ላፕቶፑም ስልኩም ገብቷል። ወይኔ ጉዴ! በቃ አለቀልኝ። አሁንማ ስለተናደደ ይልክለታል። በቃ እሺ፣ አሁን ምንድነው የሚሻለኝ? እንደኔ ግን እትዬ ሁሉን ነገር ለጋሼ ብንነግረው ይሻላል። ምክንያቱም ጋሼ ይቅርታ ልብ አለው። ካልሽ ሰዓት ጀምሮ እያሰብኩበት ነበር፣ ግን አይሆንም። ቅዱስን ያሳጣኛል። እኔ ደግሞ ቅዱስን አጥቼ መኖር አልችልም። እሺ ቆይ ምን ይሻላል? ደግሞ እኮ የሚያናደው የራሳችን ባልናቸው ሰዎች ነው የተከዳ ነው እንዴ? ማለት በጣም ነው ያዘንኩት እትዬ። ይሄን ያህል ሰው በሰው ላይ ይነሳል ብዬ አንድን ቀን አስቤ አላውቅም ነበር። አንዳንዴ ግን ከዘመድ ባዳ ይሻላል የሚባለው ነገር እውነት ነው እትዬ። ሳምሪ፣ ተጨንቂ እያየሽ ትተርችብኛለሽ እንዴ? ንገሪኝ እንጂ ምንድን ነው? ተረት አይደለም ሀቅ ነው። በአይኔ በብረቱ ነው ያየሁት። እሺ ምንድን ነው ያየሽው? እትዬ በራሳችን ሰው ነው የተከዳ ነው። አንቺ ያመጣሽው ዕቃ የወሰደው እንዴት ናችሁ? ሰላም ጋሽ። እንዴት ነህ? እኔ ፍቅር ወይ ምን ሆነሻል? የተጨናነቅሽ ትመስያለሽ። አይ ኧረ ደህና ነኝ። ታዲያ በዚህ ሰዓት ስራ የለም እንዴ? ምን ትሰሪያለሽ? አዎ ስራ በጊዜ ጨርሼ ነበርና ዝም ብዬ ቁጭ ከሚል እዚህ ካንተ ጋር ጊዜ ባሳልፍ ይሻለኛል ብዬ መጥቼ ነው። እንደዛ ነው? እንደዛ ከሆነ ጥሩ አደረግሽ። እኔ ደግሞ የሆነ ችግር የገጠመሽ መስሎኝ እኮ ተጨነኩኝ። አትጨነቂ የኔ ፍቅር፣ ምንም አልሆንኩም። እሺ ሳምሪ፣ ወይኔ እርቦኛል። እስኪ የሚበላ ነገር አዘጋጅልኝ። እሺ እሺ። ደህና ነሽ አይደል? ደህና ነኝ። አዎ ደህና ነኝ። እርግጠኛ ነሽ? አዎ ራሴ ነው። እሺ እኔም እርቦኛል። እባክሽ ሳምሪ ቶሎ በይ። ጥሩ ነበር ስራ ላይ? ስራ አሪፍ ነበር፣ ጥሩ ነበር። እኔ ደግሞ እኮ በጊዜ ሳይሽ ምን ሆና ነው የሚያውቀው? እዚህ መጥሻለሁ። አክስቴ በሰላም ነው? ምን ነው? እንደ ድሮ አይደለሽም። ድሮ ከኔ ጋር ነበር የምትንቀሳቀሹ። አሁን ብቻሽን መሄድ፣ ብቻሽን ማሰብ አብዝተሻል። ቆይ ግን እኔ የማላውቀው ነገር አለ እንዴ? ምን ይኖራል? ከካሌብ ጋር ሰላም ስላልሆናችሁ ብቻዬን ላገኘው ብዬ ነው። ትንሽ ስሜታዊ ስለሆነ በትዕግስት ላይ ያዘው አይሻልም? እና አሁን ካሌብን አግኝተሽው እየመጣሽ ነው? አዎ። ችግር አለ እንዴ? ማለቴ ለተነጋገርንበት ጉዳይ እንደሚጠቅመን አውርተንበታል። እሱ ደግሞ ብዙ ነገር ያግዘናል ማለት ነው። አይ ከካሌብ ጋር በድብቅ የምትገናኙት ነገር እኔን አላስደስተኝም። ምን ሆነሻል? ነቃ በይ እንጂ። ጊዜያችንን በአግባቡ መጠቀም አለብን። ለዚህ ደግሞ ካሌብ ጥሩ መሳሪያችን ነው። አይ ይቅርብኝ። እኔ ሁሉም ነገር በግልጽ እንዲሆን ነው ፈልገው።
እኔ አክስትሽን እየተጠራጠርሽ ነው? ካንቺ ተደብቄ ሴራ ምናምን ጠነስስ መስሎሽ? በእውነት መስኪ ካንቺ ይሄን አልጠብቅም። አክስቴ እኔ አንቺን ተጠራጥሬሽ አይደለም፣ ካሌብን ነው። ካሌብ በጣም መጥፎ ሰው ነው። እሱም ባህሪውን ስለማታውቂው ነው አክስቴ። ይጎዳሻል ብዬ እኮ ነው። እኔ አክስትሽ የዋዛ አይደለሁም። እንኳን እሱን ስንቶቹን የተጫወትኩባቸው ሰው ነኝ። በይ አሁን ወደ ቤት ልግባ። እሺ በቃ አክስቴ ቤት እንገናኛለን። እሺ ከሁሉም ያንቺ አካሄድ ያስፈራል። ለአንቺም መላ አይጠፋም። የጊዜ ጉዳይ እንጂ ሁልሽ መዳፌ ውስጥ ትገቢያለሽ። ሳምሪ ቆይ ሄሮን ምን ሆና ነው? በተደጋጋሚ ጥሩ ባህሪ እያሳየችኝ አይደለም። ጋሺ እውነቱን ንገሪኝ ካልክ እትዬ ደህና አይደለችም። ሳምሪ ሄለን ምን ሆና ነው? ንገሪኝ። ያው የታወቀ ነገር ነው። ካሌብ በቃ እሷን ሰላም ሊሰጣት አልቻለም። ወይኔ ይሄ ሰውዬ በቃ አርፎ አልቀመጥም አለ አይደል? ጋሺ እኔ እንድትጣላ አይደለም። ምናልባት መንገድ ላይ ካሌብ አግኝቶክ የሆነ ነገር ቢለ እውነት ነው ብለህ እንዳታምን ነው እኮ። ካሌብ ምንድን ነው የሚነግረኝ? አላውቅም ብቻ አንተና እትዬን ለማጣላት ምንም ነገር ያደርጋል። እትዬን ለግሉ ለማድረግ ምንም ነገር ያደርጋል። እሱን ደግሞ አንተም ታውቃለህ። ግድ የለሽም የማደርገውን ያውቃለሁ። አንቺ አትጨነቂ። አንተ ተረጋጋ። እኔ አንተ ችግር ውስጥ እንድትገባ አልፈልግም። ችግር ውስጥ ምገባው ሄለን አንድ ነገር ሆና ባልደርስላት ነበር። ግድ የለም የማደርገውንም አውቃለሁ። እሄድለታለሁ። ጋሺ ወዴት ነው? ወዴት ስሜድ? አንቺ ምን አገባሽ? እንደዚህ አይነት መልስ መመለስ ጀመርክ? ለዛውም ደግሞ ለእኔ ስንት ገመና እንዳለ እያወቅ። እሱ አልፏል። ይኸውልሽ ደግሞ ፋሲካ እሱን ያለፈን ታሪኬን ይዤ አስፈራረዋለሁ ብለሽ ብታስቢ ነግሬሻለሁ። እኔ ቅዱስ ነኝ። በተራውሪ አልረብሽም። እሺ? መቼም ልጅ እንዳለ የምትክድ አይመስለኝም። አንቺ ሴትዮ ስለምን ልጅ ነው የምታወሪው? ከመቅዲ የወለድከው? ኦ መቅዲ እንደካድከው መቼም እኔ የምትክደኝ አይመስለኝም። ምንድን ነው ፈጥረሽ የምታወሪው? ይኸውልሽ ፋሲካ ስነ ስርዓትሽን ይዘሽ ኑሪ። እሺ? የፈጠራ ወሬ አይደለም። ካስፈለገም መቅዲ ማምጣት ይቻላል። መቼም ያኔ ምን እንደሚወጣ አላውቅም። ነግሬሻለሁ ፋሲካ። በእኔና በሄለን መካከል ገብተሽ ለማጣላት ብትሞክሪ ይሄ የመጨረሻሽ ነው። አላጣላችሁም፣ አታስብ። በፍቅር እንድትለያዩ ነው የምፈልገው። ምክንያቱም እንዳንተ አይነት ባል ለእህቴ ልጅ አይመጥናትም። እውነት ግን አንቺ ለሄለን አስበሽ ነው እንደዚህ የምታወሩ? እስከ ዛሬ ስለምትወዳ አስቤላት ነበር ያልነገርኳት። አሁን ግን ሳስበው ፍቅሯ ወደ ካሌብ የሚያደላ ይመስለኛል። በዛ ላይ ደግሞ ዲያስፖራ ነው። ስለዚህ ከአንተ ጋር መለያየት በቃሽ፣ በቃሽ። አንቺ አረመኔ ምን አባሽ ፈልገሽ እዚህ ቤት የመጣሽ? ንገሪኝ፣ ምን ፈልገሽ ነው እዚህ ቤት የመጣሽ? አንድ ተልእኮም አለሽ። የምትኖሪ ከሆነ አርፈሽ ኑሪ፣ አለበለዚያ ግን የመጨረሻ ነው የምነግርሽ። እንዴ ቅዱስ ምን ሆነ ነው? ስሜታ የሆነ እኮ አክስቴን እያስከፋሃት ነው። ተረጋጋ እንጂ። ለመጨረሻ ጊዜ ነው የምነግርሽ። እሺ? አርፈሽ ኑሪ። ዲያረብናት አልደግሞ ጋሺ ሳምሪ ሂጂ። አክስቴ ደህና ነሽ? ሂጂ ሂጂ። ውሃም ጭላት ቶሎ በይ አክስቴ። ተረጋጊ። እንዴ ምንድነው? ምን ሆናችሁ ነው? ምንድነው የተፈጠረው? ንገሪኝ። ሄለኔ ባለቤትሽ ወደደኝ አይመስለኝም። እኔም እዛው ጎዳና ላይ ሂጅ በወድቅ ይሻለኛል። ምን እያልሽ ነው አክስቴ? እንዴ እኔ እያለሁ እንዴት ጎዳና ላይ ትወድቂያለሽ? አይ ይቅርብኝ። ቤቱ የኔ ነው ብሎ አይደል እንደሚያሰቃየኝ? ቤትን እኮ የሚሰጠው እግዚአብሔር ነው። አክስቴ በጭራሽ ሀሳብ እንዳይገባሽ። እኔ ቅዱስን አናግረዋለሁ። የሚረዳ ጥሩ ሰው ነው እኮ።
አይመስለኝም። ደረቅ ቢጤ ነው። ሳስረዳው እንኳን ነገር አይገባው። ግን በምን ተግባብታችሁ ነው አብራችሁ የምትኖሩት? ፍቅር በእኔና በቅዱሴ መሀል የማይነጥፍ ማንም ሊለያየን የማይችል በመካከላችን ፍቅር ያለ ሰዎች ነን። ወይ ፍቅር! ስንቱን ጉድ እንደተሸከመ ብታቂ እንዲህ ባልተንሰፈሰብሽለን ነበር። ምን አልሽኝ አክስቴ? የምን ጉድ ነው? አይ ተይው በቃ። ትዳርሽ መበጥበጥ አልፈልግም። የእሱንም ገበና እንዲሁ እንደደበኩለት ብኖር ይሻለኛል። አልገባኝም። የምን ገመና ነው? ተይው አይጠቅምሽም። ሁለታችሁን ያለያያችኋል። እኔ ደግሞ ሁለታችሁ እንድትለያዩ ሳይሆን አብራችሁ በፍቅር እንድታረጁ ነው የምፈልገው። አክስቴ ቅዱስ ከኔ የደበቀው አንቺ የምታውቂው ነገር አለ እንዴ? ሲጀመር መች ታውቂውና? ብታውቂው እኮ አይደለም ለማፍቀር ለማየት ትጸየፊው ነበር። ሄለኔ ለምን አታየኝም? አስቀበጣጠርሽኝ እኮ። ምንድን ነው የምታውቂው ነገር ካለ ንገሪኝ፣ አሁኑኑ ንገሪኝ አክስቴ። ተይው፣ ምንም የምልሽ ነገር የለም። እንዲሁ በየዋነትሽ ቀጥይ። እሱን ነው መመክርሽ። የጸባችሁ መንስኤ በጣም ከባድ ነገር ነው ማለት ነው። እኔ ገብቼ አረፍ ልበል፣ እንደዛ ይሻላል። የት ሄደች እትዬ? ቅድም አይደል እንዳያዘዝኩሽ? አምጪ። ችግር አለ እንዴ እትዬ? አላየሽውም እንዴ? ቅዱስ አክስቴን አንቆ ሊገላት ነበር እኮ። ተረጋጊ እትዬ። ቆይ መቼ ነው የኔ ችግር የሚያበቃው? አንዱ አለቀ ስል ይኸው ተራ በተራ እየተከታተለ እያሰቃየኝ ነው። ቆይ የተፈጠረ ችግር አለ እንዴ? አላየሽውም እንዴ? ቅዱሴ እኮ አክስቴን አንቆ ሊገላት ነበር። አይቼዋለሁ፣ ግን ምን አድርገው ይሁን? ግን አስከፍተዋለች ማለት ነው። ጋሺ እኮ ሴት ልጅ ላይ እጁን አያነሳም። ምን አውቃለሁ? አክስቴ ጥሩ ሰው እንዳልሆነና ብዙ ገመናዎች እንደደበቀኝ እየነገረችኝ እኮ ነው። ምን አክስትሽ ናት እንደዛ ያለችው? እና ምን ሻት? አይ ጉዳዩን አልነገረችኝም፣ ግን ደግሞ አክስቴ በጣም ስለምትወደኝ አትዋሸኝም። የሆነ ከባድ ነገር አለ። ፈጣሪው ብቻ ከቅዱስ ጋር የሚያለያይ ነገር እንዳይሆን። እኔ ግን እትዬ ይቅርታ አድርጊልኝና አክስትሽን ብዙ እያመንኳት አይደለም። ሳምሪ ንግግሯ ጥሩ ላይሆን ይችላል፣ በተለይ ደግሞ ላንቺ። ግን መኛ አክስቴ በጣም ጥሩ ሰው ናት። ለእኔ ስለምታስብ ከቅዱስ ጋር እንድንለያይ ስለማትፈልግ ነው። ግን ጋሽ የሚለውንም መስማት አለብን እንጂ የእሷን ብቻ አዳምጠሽ መወሰን የለብንም። ምናልባት አስከፍታው ይሆናል እጁን ያነሳባት። አላውቅም። የዛ ካሌብም ጉዳይ አለ። ምን እንደመሆን ነው ግራ ይገባኝ። በቃ እትዬ አትጨነቂ፣ ፈጣሪ ሁሉንም ነገር ያስተካክለዋል። ነገሮች በላይ እየተደራረቡ ከቁጥጥር ውጭ እየሆኑ ነው። እኔ አላውቅም። ብቻ አትጨነቂ እትዬ፣ ከፈጣሪ በታች ደግሞ እኔ ከጎንሽ አለሁ። አመሰግናለሁ ሳምሪዬ። በቃ እኔ ወደ ውስጥ ልግባ። አሁን ገባኝ። ቆይ አንቺ ልጅ ዳግም መንገዴን እንዳትዘጊ አላልኩሽም? ከፋሲካ ጋር ተመሳጥራችሁ ንብረቱን አወጣችሁት። እኔን ከጨዋታ ውጭ ልታረጉኝ ነው? አዎ። ምን ታመጫለሽ? መስኪ እኮ ነኝ። ያወቅከኝ አልመሰለኝም። እያንዳንዷን ተንኮልን አውቃታለሁ። እሺ ያወቅሽ እንደሆነስ ምን ይፈጠር? ይዤ ገደል ገባለሁ። አንተ መቼም እቅድ እንዲሳካልህ አላደርግም። እሱን እንኳን ተይው። አንቺን እኮ አሁንም ከመንገዴ ያስወጥቼሻለሁ። ለማንም የማትጠቅሚ እርባና ቢስ እንደሆንሽ ማወቅ አለብሽ። በጣም ጥሩ። እርባና ቢስ አለመሆኔን አሳይሃለሁ። የእህትሽን ባል የራስሽ ለማድረግ እየሞከርሽ እንደሆነ እኮ በጣም ጠንቅቄ ነው የማውቀው። ያው መቼም ቅዱስ ልክ እንደ ስሙ እንደው ቅዱስ ስለሆነ የዋ ስለሆነ ለእህትሽ ላለመንገር እንደጣረ እኔ ማልጥር እንዳይመስልሽ። እያንዳንዱን ነገር እኔ እነግራታለሁ። ይሄንን ያደረከው ቀን በህይወት መኖርንም ተጠራጠረው። እሺ ወይኔ አንቺ በጣም ታስፈሪ የለ እንዴ? ይኸውልሽ
ለስራ ካንቺ ይልቅ አክስትሽ ነቃ ያለች ናት። እንግዲህ ካንቺ የተሻለ ሆና ስላገኟት እሷን መርጫለሁ። ምን ትሆኚ? ይኸውልሽ አንድ ነገር ልጨምርልሽ። ዳግመኛ እኔን ለማግኘት እንዳትሞክሪ። ከፈለኩ ንብረቱን እሷ እንዳወጣችሁ ተናግሬ እቅዳችሁን ዜሮ ማድረግ አያቅተኝም። እሺ ያንን ያደረግሽለት አክስትሽ በገመድ እንደምታንጠለጥልሽ እወቂ። ለማንኛውም ከኔ ራቂ። ተግባብተናል አይደል? የሆነ ነገርማ እንዳቀዳችሁ ገብቶኛል። በፍጹም እኔ እያለሁ አልፈቅድላችሁም። እሺ ይሄን ታደርጉ ከኋላ የመታ ሀብቱ ልትወስድ ይሄን ያደረገች ቀን ምን እንደሚፈጠር እናያታለን። በጭራሽ አልፈቅድላችሁ። አሳያችኋለሁ። ልጅ ለምንድን ነው ሚስቴን ማተዋት ግን? አልችልም። ትሰማኛለህ? እሷን መተው አልችልም። ቆይ አንተ ቆይ እንደዚህ ምንድን ነው የሚያናድደው? መናደድም ካለብኝ እኮ እኔ ነኝ መናደድ ያለብኝ። አንተ እኮ ነህ ከእጄ የቀማኝ። ያለፈ ታሪክ ይዘህ ህይወቴን አትበጥብጥ። ምን አድርጊ ነው የምትላት? ቆይ አድርጌ የምላትማ የኔ ሁኚ ነው። ሌላ ምን አለ ብለህ ነው? ትሰማኛለህ? ደግሞ አሁን እኔ የምትሆንበት መንገድ በጣም ቅርብ ነው። ምክንያቱም ንብረቶቼን ብቻ አስገብቻለሁ። ምን? አሁንም እነዛ ቪዲዮዎቹን ይዘህ ልታስፈራራት ነው? የምርህን ነው? አንተ ያንን ቪዲዮ አይተዋል? ስለዛ ቪዲዮ ታውቃለህ? ሳምሪ ቆይ ከኔ ምን እየደበቃችሁ ነው? ንገርኛ። ጋሼ ካሌብ አስፈራርቶት እየኔ ራሱ ለማድረግ ነው የሚፈልገው። ቆይ ካሌብ በምንድን ነው እያስፈራራት ያለው? ምን ሆነሽ ነው? ንገርኛ። ጋሼ ይሄንን ስነግርህ ከትዬ ጋር እንድትለያዩ አልፈልግም። ምንም አይነት ቅራኔ ውስጥ እንድትገቡ አልፈልግም። ቆይ እኔና እሷን የሚያለያየ ምን ነገር ኖሮ ነው? ንገርኛ ሳምሪ። ምን መሰለ ጋሼ፣ እትዬ በጣም ተጨንቃለች። በተለይ ደግሞ አንተን የምታጣ የመሰላት በጣም ፍርሃት ውስጥ ናት ያለችው። እትዬ ከልቧ ትወድሃለች። አንተን ማጣት ጭራሽ አትፈልግም። አንተን ከምታጣ ሞቷን ትመርጣለች። እሱን ደግሞ አንተን በጣም ጠንቅቀህ ታውቃለህ። እሱን አውቃለሁ፣ ግን የገጠማትን ንገረኝ ያልኩሽ ነው ሳምሪ። ካሌብ እጅ ላይ አንድ ቪዲዮ አለ። እትዬን አስፈራርቶ አብሮት እንድታደር ያደረገ አንድ ቪዲዮ አለ። ምን? እሱን ለጋሽ ያሳያለሁ ብሎ በጣም እያስፈራራት ነው ያለው። እትዬ ንጹህ ሰው ናት ጋሺ፣ በእውነት በጣም ንጹህ ሰው ናት። ይሄ የውሻ ልጅ ይሄ እርለታለሁ። ደግሞ ይኸውልሽ ሳምሪ፣ ለሄለን እንደሄድኩ እንዳትነግሪያት። ማወቅ የለባትም። በማስተካከልበት መንገድ አስተካክላለሁ። እስካሁንም ዝም ብየዋለሁ። አንተ ምን አይነት ማትረባ ሰው ነህ? ምን አይነት ወራዳ ነህ? ሚስት በላይ ላይ እንደማገጠች እያወቅ ዝም ትላለህ? አንተ ወንድ አሰዳቢ ነሽ። ወንድ አሰዳቢ ማለትም አንተ ነህ። የሰው ሚስት ላይ ሙጭጭ ብለህ እንደ መዥገር ተጣብቃለቅ ያልካት። አልተዋችሁም። ይኸውልህ ሄለን የኔ እስከምትሆን መቼም ቢሆን ጥረቴን አላቆም። እንግዲያውስ አንድ ነገር ልንገርህ፣ ሄለን ምንም ነገር ብታረግ አልተዋትም። ሄለን የኔ ብቻ ናት። እኔ ደግሞ በህይወት እስካለሁ እናንተ እዛ ቤት ውስጥ የደስታን ህይወት አትኖሩም። እስከ ዛሬ በምን እያስፈራራት እንደሆነ አውቄያለሁ። ከዚህ በኋላ ምን ልታመጣ ነው? ምን እንደማመጣ ጠብቀኝ፣ በደንብ ጠብቀኝ። እጠብቅሃለሁ ካሌብ፣ እጠብቅሃለሁ በማንኛውም ሰዓት። ወይ አክስቴ ምን ተፈጥሮ ነው? ያ መናጤ አንቆ ሊገለኝ ምንም አልቀረውም እኮ። ማቅዱስ ይሄ ጉደኛ ጉድህን ነው መዘረግፍልህ ስለው አንቆ ሊገለኝ ነበር እኮ።
ቀድሞ ነበር እንጂ ተሰብስቦ መቀመጥ። ምን ቅዱስ እኔ ማላውቀው ማንነት አለው ማለት ነው? ቀድሞ ሴት እናውቀውና የትም የተለቃቀመ አይደል እንዴ? ዘራችንን ታሰድባለች እንጂ እቺ አክስቴ ግን ምንድነው ነገሬ? አይ አስፈላጊ አይደለም፣ ማወቁ አይጠቅምሽም። አክስቴ ግን በጣም ብዙ ነገር እየደበቅሽ ነው። ምንም ነገር አልደበቅኩሽም። ደግሞ አብረን ልንሰራ ተስማምተን ለምን ደብቅሻለሁ? ከዚህ በላይ ላፕቶፑንም ለካሌብ እንደመለሽለት ሰማሁ። ምን ሽመናጢ ናት የነገረችሽ አይደል? ቆይ ሄድላታለሁ። ሽመናጢ